ጸጋ ይነጠቃል እና አሁን እንደምናያቸው ነው። አንዳንድ ሰዎች አይተዋል። በቃ ጸጋቸው እንደተነጠቀ የሚያሳዩ አይነት ሰዎች አሉ። እንደዛ ማለት ያሳዝናል። እሱ እንደዛ ባይሆንና ቤተክርስቲያን ውስጥ ቢቀጥሉ ጸዴ ነበር እና በመውጣታቸው ደስ የሚለን አይነት ሰዎች አይደለንም። እኛ አይደለንም የሚላቸው ሰዎች ሊኖሩ ይችላሉ። ግን አትሊስት እኛ እኔና መሰል ወንድሞቻችን ምናምን ክርስቲያኖች ሰው እንደዚህ በመውጣቱ ምናምን ደስ የምንሰኝ አይደለንም። እንደ ጀብድ ምናምን የሚታይም አይደለም። እና ስለዛ ምንድነው ሽ የምናደርገው አልኳችሁ። በቃ ባይወጡ ኖሮ በፍቅር ቢያዙ ኖሮ እና እንዳልኳችሁ የሆነ ሰው ፕሮቴስታንታዊ ነገር ያካሄዳል። ከታች ያለ ሰው ደግሞ ይህን ይሰማና ከዛ በኋላ በቃ ያወቀ መስሎት የለም ይላል። ስህተት እኮ ሊናገሩ ይችላሉ ምናምን። ግን ልክ ስህተት ልክ እንደሰማ ግን እኔ በጣም የገረመኝ ክርስቶስን እየሰማ ጳጳስ ከጎናቸው ሆኖ ጳጳስ ሆኖ እንግዲህ ያኔ ፍትጌ አለ አይደለ? እናንተ ተሐድሶች እያሉ በጣም አታክ የሚያደርጉ ሰዎች ይኖራሉ። ጥሩ ነው ተሐድሳዊ አይነት ነገር ካዩ፣ ግን በፍቅር መሆን አለበት። በድንጋይ ሳይሆን በፍቅር። ክርስቶስ እንደዛን ያስተማረን በፍቅር ማለት ነው። በጎን ደግሞ እነዚህ ደግሞ አሉ ትንሽ በተነኩ ቁጥር ጓ እያሉ ከዛ በኋላ ሳያስቡት የተማሯትን ፕሮቴስታንታዊ ትምህርት የሚያደርጉ ከዛም በዚህ ሰዓት ላይ ይሄኛው አካል በጣም በፍቅር ስቡ ማርኮ ወደ ኤርሲያን ካላደረገ በስተቀር ትንሽ ይልቅ ሲነካ ምኑ እውቀቱን ሳያውቀው ይሄዳል። ከዛን አሁን እንደምታዩቸው ብዙ ሰዎች አሁን እየተመለሱ አይደል? የሆነ ሳለ ነው ሲገባቸው ብሎ ይመጣሉ። ሲገባቸው የመጡት ግን በድንጋይ የመቷቸውን ሰዎች አስበው አይደል? ለእነሱ አሁንም ጥሩ እይታ እኮ አይኖራቸውም። እንደነዚህ አይነት ሰዎች ሊኖራቸው አይችልም ብዬ አስባለሁ። የሚመጡት የቤተ ክርስቲያንን ድምፅ ሰምተው የኤርሲያንን ትምህርት ሰምተው ነው። እነዚህ ያቀበሉት ድንጋይ ነው። የኤርሲያን ትምህርት ሳይሆን ድንጋይ ያቀበላል። አንዳንድ ሰው ትምህርት ኖሮ ግን ድንጋይም እና እንደዛ ጥሩ አይደለም ይመስለኛል። እና ትምህርት ያስፈልጋል። እና ልክ እንደዚህ አይነት ሰዎች አሁንም አሉ። አሁን ድንጋይ አሁን ቀረ፣ በእርግጥ ድሮ ነበረ። ሴት ከሆነ ይመቻል። አሁን እንደዚህ ብሎ ይጽፋል በጌታ በኢየሱስ። አሁን ከእንደዚህ አይነት ሰው በላይ እባብ አለ በጌታ፣ በጣም አደገኛ እባብ በኢየሱስ። እንዲህ ስል ማለት ነው አይደለም ከአንደበቴ ብዙ ማለት እንደዚህ ማለት ምንም ጭራሽ ከማያሳስቡኝ ከማይመለከቱኝ ጉዳዮች አሉ። ወይዚህ እና ሲጀምር ብሄሬንም አያውቁትም። በአባቴ እንትን በእናቴ እንትን በአጎቴ እንትን እያልኩ ከነገርኳችሁ በቀር ማለት ነው። ግን እሱ አይደለም ትልቁ ነገር። እኔ የምርም ብሄር ያለኝ ሰው ነኝ። ሰማያዊ የሆንኩ ሰው ነኝ። እዚህ በቃ ምድር ላይ የሚርመጠመጥ ህዝብ አለ፣ በጣም አደገኛ። አሁን እንደነዚህ አይነት ሰዎችን ራሱ አእምሯቸውን ማደስ ይገባል። እና እንደነዚህ አይነት ሰዎች እኔ አሁን ይቅርታ አክቹዋሊ ይሄ በጣም አደገኞች ምናምን ብዬ ስለጠቀምኩት ቃል ላይ ሊያስከፋቸው ይችላል፣ አዝናለሁ። ግን ብትችሉ እንደው ስለ ጌታ ብላችሁ ማለት ነው ቆም ብላችሁ ብታስቡ፣ ቆም ብላችሁ ራሳችሁን ብታዩ፣ ራሳችሁን ማለት ለምንድን ነው አሁን ይሄ የጻፍኩት ብሎ ለምሳሌ አንድ ሰው ማሰብ አለበት። እኔ እግዚአብሔርን እኔ እንደዚህ አይነት ነገር ለመጻፍ ሞራሉ ከመጣልኝ ኧረ በስመ አብ ማለት አንድ ሰው ሳይል እንደዚህ እኮ ብሏል ብዬ መጻፍ ከጀመርኩኝ አንዳንድ ሰዎች እንደዛ ናቸው። ብድግ ብሎ አኪል እንደዚህ ያምናል፣ ከፈለገ ብሎ ይጽፍላል፣ በቃ አድርጎ ሞልቶ ያመጣላል። አንዳንዱ ደግሞ ጭራሽ እንደነዚህ አይነት ሰዎች ደግሞ የባሰ እና እነዚህ የኤርሲያን ጠላቶች ናቸው። እንደነዚህ አይነት ሰዎች የኤርሲያን ጠላት፣ ምናልባት የሌላ ቤተ እምነት ሰዎችም ሊሆኑ ይችላሉ፣ አላውቅም። አንዱ ምን ቴክስት ያደርግልኛል፣ የቀድሞ ባብ ራሱ እንደዚህ ተንከሲስ አይደለም ይልኛል። አይ ግን የኤርሲያን ጠላት በቃ በሁለት ሳይድ ነው። አንደኛው በተሐድሶ በኩል የሚገባው ነው። አንደኛው በኤርሲያን ውስጥ ሆኖ የተቆረቆረ መስሎ የህዝቡን ልብ የሚያሸብር እና መሰረታዊ ትምህርቱን እንዳያውቅ ወደ ቅዱስ ቁርባን ራሱ እንዳይጠጋ የሚያደርግ ማለት እንዳይጠጋ የሚያደርገው እንዳትቀርብ እያለ ሳይሆን ለመቁረብ ሲዘጋጅ ወደኋላ የሚጎትት አይነት እና የኤርሲያን ጠላት ናቸው። እንደዚህ በጣም አደገኛ ናቸው እና ቤተክርስቲያናችሁን በጣም ፕሮቴክት አድርጉ ከተሐድሶ መናፍቃና እንደነዚህ አይነት በተንኮል ከተሞሉ ሰዎች ማለት ነው። እና እንዴት እናድርግ ከተባለ እነዚህን ሰዎች ግረፍ ምናምን ማንም የሚል የለም፣ እንደዚህ ነገር የለም። ግን አትሊስት ግን እምነትን በማወቅ አስተምህሩን በማወቅ በጣም በብዙ ሳይድ ነው ያለው። በዚህ ችግር በጣም በብዙ ሳይድ ይነሳል ሁሉ ነገር። አሁን እዚህ እንትን አንለውም፣ ግን እና መሰረተ ክርስትና ትምህርታችሁን ወቁ። ነገረ ድህነትን በጣም በቀላሉ አጨናርጊ ነው ነገራችሁ። በዛ ነው በጣም ሰዓታችሁ ይሰርኩት ትላለ። እሺ ወደ ትምህርታችን ንግባ። ኦኬ ኮሜንት ነገረ ድህነት ማለት የድህነት ትምህርት ነው ባጭሩ።
ማለትም ሰው ሞቶ ነበረ እና ከዛ ሞት እንዴት ዳነ ነው ባቸው። እንዴት ዳነ፣ እንዴት ይድናል የሚለውን ትምህርት የምንዳስስበት ነው። በአጭሩ እንግዲህ እንደምታውቁት የድህነት ትምህርታችን ምን እንደሆነ ይወስሙ። የድህነት ትምህርት ላይ ጥረት ያለ ነገር አለን እና ሰው የድህነት ትምህርታችን ምን ይመስላል የሚለውን ለማወቅ ለመረዳት ከምር የምንጀምረው ከመጀመሪያው ሰው ከአዳም ነው። እንደምታውቁት እግዚአብሔር አምላክ የመጀመሪያውን ሰው አዳምን በራሱ መልክና ምሳሌ አድርጎ ፈጠረው ይላል ዘፍጥረት ምዕራፍ 1:26 ላይ እንደተናገረው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዛ እግዚአብሔር አስቀድሞ ሰውን ሲፈጥረው ወይም አዳምን ሲፈጥረው በራሱ መልክና በራሱ ምሳሌ አድርጎ ፈጠረው። ስለዛ አዳም በጣም በታላቅ ክብር የተፈጠረ ሰው ነው ማለት ነው አይደለም? አዎ። ቀጠል አድርጎም ደግሞ ምንድነው በምድር ላይ በሚኖሩት ላይ ሁሉ ላይ ገዢ አደርገዋለሁ አለ። ስለዚህ ይግዛቸዋል። ስለዚህ የጸጋ ገዢም ጭምር አደረገው። ተመልከቱ፣ በክብር ላይ ክብር። አንደኛ እግዚአብሔርም አለ ተብሎ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ነው የፈጠረው። እግዚአብሔር ማለት ለሌሎች ፍጥረታት ራሱ እንደዚህ አይነት ንግግር አልተነገርም። እንዲህ ያለው ነገር የተነገረው ለሰው ወይም ለአዳም ነው የተነገረው እና አዳም ሲፈጠር አንደኛ በእግዚአብሔር መልክ እና ምሳሌ ሆኖ በክብር ተፈጠረ። በእነዚህ ሁሉ ላይ ገዢ አደርገዋለሁ አለ። ስለዛ ገዢ ያደረገው በክብር ላይ ክብር። ከዛን አየውና ማለት ነው አስቡት፣ ማለት እግዚአብሔር አዳምን ሲፈጥረው መጀመሪያ የተለያዩ ፍጥረትን ፈጥሮ ጨርሶ በእነሱ ላይ ነው ያሰለጠነው ፈጥሮ አዳምን። መጨረሻ ላይ ነው የፈጠረው አዳምን እና ከዛ በጣም የሚያስገርሙ ሁለተኛው የዘፍጥረት ምዕራፍ ላይ ደግሞ ኧረ ይሄ ብቻማ አይበቃውም ለአዳም አለ እግዚአብሔር። የእግዚአብሔርን ለአዳም ያለውን ነገር እሺ በኋላ አስታውሰኝ ትላል እና ምንድነው እግዚአብሔር ለአዳም ያለው ቦታ በምን ያህል ደረጃ እንዳከበረው እንድታውቁት ነው ይህን የምነግራችሁ። እና እንዳልኳችሁ ሁለተኛው የዘፍጥረት ምዕራፍ ላይ ደግሞ እግዚአብሔር አዳም ብቻማ አይበቃውም እግዚአብሔር። እሺ ቃል በቃ እንደዚህ አይደለም ግን ሀሳቡ ያ ኧረ ይሄ ብቻ ይሄ አሁን ኖርማል በእነዚህ እንትን ላይ እንዲገዛ ማድረግ ብቻ አይደለም። እስቲ ለአዳማ እስቲ እንደው በምስራቅ በኩል ደግሞ ገነትን ላበጅለት እና ይሄ ገነትን እንደ አትክልት አይነት ስፍራ ሆኖ ግን ለየት ያለ ብቻ ሆኖ የሆነ የተከለለ በአራት አቅጣጫ ወንዞች የሚያጠጡት አይነት ገነትን ልፍጠርለትና እዛ ውስጥ ደግሞ የህይወት ዛፍ አለ። ከሱ ደግሞ የሆነ እሳት ላይ በልቶ ደግሞ ለዘላለም ይኖራል እዛ ላኑሮ ማለት ይህንን ሲያደርግ አሁን ከአዳም ምን ታይቶ ነው? ምንም። አዳም ምን አድርጎ ነው? ምንም አላደረገም። እግዚአብሔር ባወቀ በእርሱ ደግነት በእርሱ ቸርነት በራሱ መልክና ምሳሌ አድርጎ ፈጠረው፣ የሁሉም ገዢ ያደረገው። ከዛ በኋላም ደግሞ ይሄ ብቻ አይበቃም፣ ና እስቲ ደግሞ ገነት ግባልኝ ልጅ ብሎ ደግሞ ገነት ደግሞ አስገባው። ገነት ሲያስገባው ደግሞ በጣም በሚያስገርም ሁኔታ ከኃላፊነት ጋር ነው። ምን ብሎ በምን መልኩ ነው ከኃላፊነት ጋር ያስገባው? እሺ በምን መልኩ ነው ከኃላፊነት ጋር ያስገባው? ምንድነው? ገነትን ጠብቃት ብሎ ማለት ነው። ማለት ኃላፊነት ሰጠው ማለት አስቡት፣ ግንኙነታቸውን በጣም ደስ የሚል ግንኙነታቸው እና ገነትን ጠብቃት አለው እና አዳም በክብር ላይ ክብር በክብር ላይ ክብር የሆነለት እግዚአብሔር በጣም ያከበረው አክብሮ የፈጠረው ፍጥረት ሰው ነው፣ አዳም ነው። እንዲህ እንክብካቤ ውስጥ በጌታ ስም እንዲፈጥሮ ራሱ እኮ በቃ ምን እዛው እኮ ነው በቃ እንክብካቤ በእንክብካቤ ይሄን ሁሉ ያደረገለትና እግዚአብሔር አንድ ነገር ብቻ ነው አዳም ምን አዘዘው? እዛው ሁለተኛው ምዕራፍ ላይ በህይወታችን ውስጥ ሰይጣን አንዱ የሚፈተንበት ትልቁ መንገድ ይሄ ነው። በዙሪያችሁ እግዚአብሔር የሰጣችሁ የሚገርም የሀገር በረከት ኖሮ ማለት ነው እሱን እንድታዩት አያደርግም። ሰይጣን የተከለከላችሁትን የሆነች ነገር ብትመጣ ራሱ በህይወታችሁ ውስጥ ያን ያህል ትልቅ ለውጥ ላያደርግ የሚችል ነገር ሊሆን ይችላል። ግን ምንም ይሁን ኤኒዌይስ ግን የተከለከላችኋት አንዷ ነገር ላይ ሰይጣን በጣም ትኩረት እንድታደርጉ ያደርግና በተሰጣችሁ ነገር በሌሎቹ በዛ ሁሉ በብዙ ነገር ማመስገንን ትታችሁ በዚች በትንሿ ነገር በተከለከላችኋት በአንዷ ነገር እግዚአብሔርን እንድታማሩና እንድትክዱት ያደርጋችኋል። ሰይጣን ትልቁ ታክቲኩ እሱ ነው። አዳምን ያደረገው እንደዛ ነበር። በገነቱ ዙሪያ ምን ይኸው ጠቅላላ ያለውን ሁሉ ብላ ነው ያለው። እንዴ ስለ እሱ እግዚአብሔርን አያመሰግንም? እሺ እንዲ ኧረ የህይወት ዛፍ ሳይቀር አስቀምጦለት ነበረ። የህይወት ዛፍ ሳይቀር እሷን እንኳን እንዳያገኝ ያደረገው ሰይጣን ምን አድርጎ? ያልተሰጠው ላይ ትኩረት እንዲያደርግ አድርጎ እና ትኩረታችን ሁሌ እግዚአብሔር የሰጠን ላይ ሊሆን ይገባል። ኦኬ እግዚአብሔር ያልሰጠህ ላይ ትኩረት ባደረግክ ቁጥር ከእግዚአብሔር ነው የምትርቀው። እና ትኩረት እግዚአብሔር የሰጠን ላይ በጣም የምናመሰግንባቸው በጣም ብዙ ምክንያቶች አሉ። የምናመሰግንበት በጣም ብዙ ምክንያቶች አሉ። እሱ የሚገባን መቼ ነው ከተባለ የሆነ ሰው የሆነ ለምሳሌ ጤንነቱን አጡ የሆነ ሰው ስታዩ
ኧረ እግዚአብሔር የተመስገን ነው የምትሉት እኮ። ኧረ ከጤንነት ውጭ ምንም እንደ የታመመ ሰው ሲጀምር ለምሳሌ ገንዘብ ይፈልጋል። ብዙ ሰው ገንዘብ ከቸገረው ገንዘብ ላይ ብቻ ትኩረት እያደረገ እግዚአብሔርን ሊያማርር ይችላል። ጠንቋይ ቤት የሚሄድ ሰው እኮ አለ አይደል? እና ጤንነቱ ለምሳሌ ጤንነቱን ቢያጣ ያ ሰው ጭራሽ ገንዘብ አያሳስብም። እንዴ አንተ ሆድህን የቆረጠ ቀን የዛን ቀን ኧረ ገንዘቡ ይቅርና ሆዴን መልስልኝ አይነት ስታፍ ነው የምትጫወተው። አይተዋል። የምናመሰግንበት በጣም ብዙ ነገር አለን። ጤናችንን ብናጣ እንኳን እግዚአብሔርን አንክደውም። ሌሎች ብዙ ሀሳብ ብዙ የምናስባቸው ነገሮች አሉ። ኢየሱስን ሰጥቶን የለም ወይ? ኧረ በስመ አብ። ልጁ ኢየሱስን ከሰጠ ነው በቃ ይህንን ማሰብ ራሱ አያሳርፍም ወይ? እንዲህ በስመ አብ። እኔ ኢየሱስ ክርስቶስን የሚያህል ጌታ እንዳለን ማሰብ በራሱ እኮ እኔ ክርስቶስን የሆነ ራሱን የቻለ የሆነ የሚፈጥር ደስታ የለውም ውስጣችን ውስጥ እንዴ? ኢየሱስን መጀመሪያ አስቡት ማን እንደሆነ ከዛ አስበውና እሱ ጌታ ነው። ኧረ በስመ አብ። እንዴ ይሄ ውስጣችን የሆነ ደስታን ካልፈጠረ ምንድን ሊፈጥር የሚችለው? ይህ በጣም ውስጣችን ላይ በጣም የሚገርም ደስታን የሚፈጥር ታላቅ የሆነ እውነታ ነው። ኢየሱስን የመሰለ ጌታ አለን የሚለው እና እግዚአብሔር ብቸኛ ልጁን አሳልፎ ከሰጠ ኧረ እግዚአብሔር ተመስገን 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 የምትልበት ነገር አለ። ለምሳሌ አንድ ሰው በጣም የከበረ እንቁ አለው ልበላችሁ፣ በጣም የከበረ እንቁ አለው። ከዛ ደግሞ የተወሰነ ሌሎች ገንዘቦቹን ደግሞ አለ። የከበረ እንቁ እንዳለ ሆኖ ለማን ማለት ብቻውን የያዘው ማለት ነው። ብቻውን የያዘው የከበረ እንቁ አለው፣ ደግሞ ገንዘብ አለው ኦፍኮርስ። እና ገንዘብ ቢሰጣችሁ ከገንዘቡ ላይ ቆንጠር አድርጎ የተወሰነ ነገር በተን ቢያደርግባችሁ ጸዴ ነው። ግን እንቁን ያንን እሱ ጋር ብቻ ያለውን እንቁን የሰጣችሁን ገንዘብ ራሱ ኦፍኮርስ ትረሱታላችሁ። የምር በስመ አብ። እና እግዚአብሔር የሰጣችሁ እኮ እንቁን ማለት እንቁን ሳይሆን ብቸኛ ልጁን በስመ አብ ብቸኛውን ልጁን ጌታችን ኢየሱስን ነው የሰጠን። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር እንዴት ሁሉን ነገር አይሰጠንም? እንደዛ ላይ ነው ሰው ሌላው ነገር ሁሉ አሳተው ነው ወደቀ እንደምታውቁት። ስለዛ ያችን በበላ ሰዓት ሞትን ትሞታለህ ብሎት ነበረ። እግዚአብሔር ሞተ። ያው መሰረቱ ላይ ትንሽ ልንገራችሁና ሌላው ሚስጥራቱ ምኑ ቀለል አድርገን ተናግረን እናልፈዋለን። ያው የምናውቀው ነገር ነው ሁላችንም። ለማንኛውም አዳም ወደቀ። እሺ አዳም ወደቀ፣ ሞት መጣበት። ሞትን ትሞታለህ ተብሏል። ስለዛ ሞት ወደ እርሱ ዘልቆ ገባ። ሞት ወደ አዳም ዘልቆ ገባ። ስለዛ ሁሉም ማለት አዳም በሞት ጥላ ስር ወደቀ ባቸው። ያቺ ዛፍ መርዝ ኖሮባት ነው የሞተው አዳም አይደለም ነው እንዴ? መርዛማ ሆና ነው የሞተው አዳም አይደለም። መርዛማ ሆኖ ሳይሆን እግዚአብሔር አታድርግ ሲለው ማድረግ አልነበረበትም። ካደረገ እግዚአብሔር አታድርግ እያለው ስለሆነ ያደረገው በእግዚአብሔር ትእዛዝ ላይ እያመፀ ነው። ካመፀ በእግዚአብሔር ትእዛዝ ላይ ማመፅ ኃጢአትን ማድረግ፣ የኃጢአት ደሞዝ ሞት ነው። ስለዛ ሞትን ያስከትላል። በእግዚአብሔር ላይ ማመፅ ምንን ያስከትላል? ሞትን ያስከትላል። ስለዛ ኃጢአትን አደረገ፣ በኃጢአቱ ሞት ተከፈለው እና ሞትን ትሞታለህ ብሎት ስለነበረ የእግዚአብሔር ፍርዱ ግዴታ መፈጸም ነበረበት እና ከባህሪው ጋር ተቆራኘ። ሞት ከስጋው ጋር ሞት ተቆራኘ። አለቀ። ሞት ተቆራኝቷል። ከዛ በኋላ ከአዳም የሚወለዱ ሰዎች ሁሉ በዚህ በሞት ቁራኝነት ውስጥ ሆኑ። ስለዛ ማን አስፈለጋቸው? ራሱ አምላክ አስቀድሞ የፈጠራቸው ራሱ እግዚአብሔር ዳግመኛ ደግሞ ሕይወትን ይዘራባቸው ዘንድ የሚጠብቁ ሆኑ። በቃ ሰው ማለት በሞት ጥላ ስር የወደቀ ነው። አለቀ። ሌላ አይነት ሰው የለም። በቃ ይሄ ነው ሰው። ከዛን እግዚአብሔር መጣ። እግዚአብሔር ልጁን ይልካል ማለት ነው። ልጁን ቀጥታ አይልክም። በነገራችን ላይ ልክ አዳም ኃጢአትን ሰራ ምናምን ነገርና ምንድነው ተሸሸጉ። አዳምም ሔዋንም ቅጠላቸውን ለበስ አድርገው እንደዛ ነገር ተሸፋፍነው ተቀመጡ። አንድ ጊዜ ራሱ ነው። በነገራችን ላይ ኢቨን በጣም የሚያስገርመው ሰው በድሉ ወድቆ ራሱ እግዚአብሔር አምላክ ነው አዳም ወዴት ነብሮ የመጣው እንዲህ በስመ አብ። አዳም ራሱ በድሎ አሁንም ደግሞ እግዚአብሔር ሳይ በድሎ ያውቃል እኮ እግዚአብሔር ኦፍኮርስ የት እንዳለም እንትን ላይቱ በጣም ልብስ መቀየር አለብኝ መሰለኝ እንትን እያለ ነጭ ነገር ወሲ። እሺ ኤኒዌይስ ማለት እግዚአብሔር አምላክ አዳም የት እንዳለ ያውቃል እና ፈለጉ መጣና ያው ኃጢአት እንዳደረገ ያውቃል ምናምን። አዳም ወዴት ናለ? ፈርቶ እኮ ተሸማቆ ተሸሽጓል። እና አዳም ወዴት ነህ ብሎ ሲጠይቀው ነው ያለን። እና ኃጢአት ሰርተን ራሱ የሚፈልግ አባት ነው ያለን ጋይዝ። እግዚአብሔር አምላክ የዚህን ያህል ነበር አዳምን
የሚቀርበው እና አሁንም የሚቀርበን እንደዛ ነው። ሲበድልም አዳም ወዴት ነህ ብሎ ፈልጎ ነው የሚመጣው። ፈልጎ ይመጣል እና ወዴት ነህ አለ እና አዳም የመለሰውን እናውቃለን። ያው በሴቲቱ ያሳብባል፣ ሴቲቱ በእባቡ ታሳብባለች። ጄኖስ አንዱ በአንዱ እያሳበበ የእግዚአብሔር ቁጣ ግን በእነርሱ ላይ መምጣቱ ፍርዱ መምጣቱ አይቀርም። ኦልሬዲ አንዴ የሚወጣ ነገር ስለሆነ ማለት ነው። እና በጣም የሚያስገርመው ግን ቅጠል ነበር የለበሱት እና እግዚአብሔር ግን የቆዳ ልብስ ሰጣቸው ይላል። የቆዳ ልብስ እንዴት ነው የሚዘጋጀው? ቆዳን አለበሳቸው ይላል። እሺ ቆዳው እንዴት ነው የሚሆነው? ልብስ የሚሆነው በጉ ይታረዳል። በጉ ይታረድና እሺ በጉ ከታረደ በኋላ ይወጠራል። ቆዳው ተገፎ ቆዳ ይወጠራል። ከዛ በኋላ ልብስ ይሆናል። ፋሲካችን ክርስቶስ ታርዶልናል ይላል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ስለ ክርስቶስ ሲነገር ይሄ ለክርስቶስ ምሳሌ ነው። ባይዘ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ፋሲካችን ክርስቶስ ታርዷል ተብሎ በመስቀል ላይ ታረደ እና እጆቹን ወጠሮ በዛ ተሰቅሎ ስለ ሁላችን ደግሞ ልብስ ሆነ። በመንፈሳዊ ሕይወታችን እርቃናችንን ለነበር ነው ለእኛ የጽድቅ ልብሳችን ጌታችንና መድኃኒታችን የኢየሱስ ክርስቶስ ነው። አፍረን ተሸማቀን ለነበር በኃጢአት እርቃን አፍረን ተሸማቀን የነበርን ሰዎችን መጥቶ ልብስ ሆነን ማለት ነው። ማን? ጌታችን እና እግዚአብሔር ልጁ ኢየሱስን ላከና እንዴ እሺ እግዚአብሔር ልጁ ኢየሱስን ላከ። እንግዲህ ዓለምን ሊያድን ማለት ነው። ትሞታለህ የሚል ስለዛ ሞት በሰው ዘር ላይ መጥቷል። ይዞ የአብርሃምን ዘር ይዞ የሰው ዘር ይዞ ስጋ ነፍስን ተዋህዶ ምን አደረገ? ሞተ። ስለሁላችን ሞተ። ሞቱ ደግሞ አልቀረም ተነሳ። በትንሳኤው ትንሳኤያችንን ያበስራል። ስለዛ ሰው የሚድነው በክርስቶስ ኢየሱስ እንደዚህ አምኖ ከክርስቶስ ጋር አንድ በመሆን ምናምን ነው የሚድነው። እሺ ክርስቶስ ይህን ሁሉ ነገር ያደረገው ዓለምን ለማዳን ነው። ማንን ለማዳን ነው? የተወሰኑ የተመረጡ ሰዎችን ሳይሆን ዓለምን ለማዳን ነው። አንዳንድ ሰዎች የተመረጡትን ብቻ የሚሉ ሰዎች አሉ፣ ፕሮቴስታንቶች ናቸው። ሁሉም ባይሆንም አንዳንድ ፕሮቴስታንቶች እንደዚህ ይላል። ሌላኛው ፕሮቴስታንት ደግሞ አይ ብሎ የተቃረነ ሀሳብ ያስቀምጣል። ኤንዌይስ በአጭሩ ክርስቶስ ኢየሱስ የሞተው ለዓለም ሁሉ ነው። እንሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሏል። እግዚአብሔርም ልጁን ሲልክ የተመረጡትን ወዶ ሳይሆን ዓለምን ወዶ ነው። ለዚህም ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ይላል። ምንን ወዶታል? ዓለምን። ዓለምን። ስለዛ ክርስቶስ እርሱ የዓለም መድኃኒት ነው ማለት ነው። የዓለም መድኃኒት ነው። እሺ ለዓለም ሁሉ ይህን አደረገ። ታዲያ ለዓለም ሁሉ ከሆነ ዓለም ሁሉ ድኗል ወይ ነው? አሁን ዓለም ሁሉ በቃ ዳን አለቀ አከተመ ምናምን ነው አይደለም። ከኛ የሚጠበቅ ደግሞ አለ። በእግዚአብሔር ሳይድ አንኮንዲሽናል ነው። ማለትም ምንም ነገር ሳያይ እግዚአብሔር ከኛ በጎ ነገርን እንኳን ሳያይ ጽድቅን ሳያይ እንደዚሁ ልጁን ኢየሱስን ልኮ በቃ ሞተልን። ኢየሱስ ክርስቶስ ከኛ ሳይድስ ምን ያስፈልጋል ከተባለ የሚያስፈልጉ ነገሮች 4 ነገሮች አሉ። ቢያንስ ባጭሩ በጥቂቱ ጠቅላላ አድርገን እንያዘው ካልን 4 ነገሮች እነግራቸዋለሁ። አንደኛ የመጀመሪያው አሜን ብሎ መቀበል ነው። ክርስቶስ ኢየሱስን አዎ እርሱ አዳኛችን ነው፣ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ማመን መቀበል። ሰው የመጀመሪያው እምነት ነው። ኢየሱስን ማመን መቀበል ማለት በክርስቶስ በኩል የተሰጠውን አስተምህሮ ሁሉ ደግሞ መቀበል ማለት ነው። ስለዚህ አስተምህሮን መቀበል ግዴታ ነው። አስተምህሮን ካልተቀበለ አንድ ሰው አይድንም ማለት ትክክለኛውን አስተምህሮ። እምነት ያድናል ስንል የማያድን እምነትም እንዳለ ግን ማወቅ አለብን። የሚያድንና የማያድን እምነት አለ። የሚያድነው እምነት እንደምን ያለ እምነት ነው ከተባለ የሚያድነው እምነት አንደኛ በእውነተኛ በትክክለኛ አስተምህሮ ላይ የተመሰረተ እምነት ነው። ማለት ለምሳሌ የሆኑ ኦንሊ ጂሰሶች እንደው ስላሴ የሚባል ነገር የለም፣ ኦንሊ ጂሰስ በቃ ኢየሱስ ብቻ አብ ራሱ ኢየሱስ ነው ምናምን እያሉ አስተማሩ እንበል። መጽሐፍ ቅዱስን ይዘው እንደዛ ነው የሚያስተምሩት እና መጽሐፍ ቅዱስ ብቻ ብሎ ነው ይሄን የሚያስተምሩት። ባይዘ መጽሐፍ ቅዱስ ብቻ ነው መመሪያችን ይልና መጽሐፍ ቅዱስን ይይዛል። ከዛ እንዲህ አይነት ትምህርትን ያስተምራል። ከዛ የሆነ ሰው ይህንን ነገር ሰማ። እንደው መጽሐፍ ቅዱስን እየጠቀሱን እያስተማሩ ያሉት ስለዛ እንደው ይሄንማ በቃ አምኛለሁ ቢል ለምሳሌ ወስደው ያጠምቁታል። ግን ይሄ ሰው ይድናሉ? አይደለም። ለምን? የሰማው አስተምህሮ የስተት አስተምህሮ ስለሆነ፣ የስላሴን የሚክድ አስተምህሮ ስለሆነ። ሰው የሚጠፋው የስላሴ አስተምህሮ ስለካደ ብቻ አይደለም። በጣም ብዙ አስተምህሮችን በቃ ለድህነት በሚሆን መልኩ የተላለፈልንን አስተምህሮ የሚክድ ሁሉ ድህነቱን ያጣል፣ ወይም የሚያድን እምነት አይኖረውም። ያንን ሰምቶ የሚያምነው እምነት ለመዳን አይሆንለትም። ሰው ምን እያልኳችሁ ነው? የሚያድነው እምነት ግዴታ ያው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የሌለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ትክክለኛውን የእግዚአብሔርን ቃል የሰማ ሰው እሱ ይድናል። ያ እምነት የሚያድን
ግን ብድግ ብለህ ግን ስላሴን እየካድክ ስጋዊ ላይ እንደው ክርስቶስ ከእመቤታችን ስጋን አልነሳም ብለህ እያስተማርክ ለምሳሌ እንደዛ ብሎ የሚያስተምር ፕሮቴስታንት ነበር አይደል? ወንድ ማነው ዮናታን የሚባል ወንድም ፕሮቴስታንት። ለምሳሌ እሱ አይ ነው ምንድነው ኢየሱስ ከማርያም ስጋን አልነሳም ብሎ አስተማረ። ከዛ በኋላ ከ5 ዓመት በኋላ ደግሞ ወጣና የዛሬ 5 ዓመት ዮሐንስ ወንጌልን ስናጠና ኢየሱስ ከማርያም ስጋን አልነሳም ያልኩት ስህተት ነው ነስቷል አለ። ሰዎች ይጮሃል። ያ አረ አሁን ይሄ በጣም በዚህ እንደ ቀለል ተደርጎ ዝም ብሎ እንደዚህ ተራለ እንጂ ያው ጊዜው ዘመኑ ነው እንጂ ጥንት ላይ ቢሆን ይሄ በስመ አብ ተአምር ነው። እንደዚህ አይነት ክህደት ሁለተኛው ክፍለ ዘመን ላይ የነበረ መንፍቅና ነው። የነ ቫለንቲኑስ መንፍቅና ነው። ኢየሱስ ከማርያም ስጋን አልነሳም የሚለው አንተ ሰው ዮሐንስ ወንጌልን አስጠናለሁ ብሎ እንደዚህ አይነት ሲጀመር ሰት ውስጥ ከወደቀ አደገኛ ነው። በኋላ ላይ ያው ተመለስኩኝ አለ አክቹዋሊ ግን ስለዚህ ያንን ያመነ ሰው በቃ ይጠፋል ማለት ነው። ባጭሩ ትክክለኛ ቤተክርስቲያን ቢሆን ራሱ ነው ብለን ብናስብ ራሱ በፊት ይጠፋል። ያ እንዲህ ብሎ በማመኑ ሰው የክርስቶስን ፍጹም ሰውነቱን መካድ አምላክነቱን መካድ እንደሚያጠፋ ሁሉ ሰውነቱን መካድም ያጠፋል። እና ኤኒዌይስ የድህነት ጉዳይ ላይ እንደዚሁ የእግዚአብሔርን ጸጋ የምንካፈልባቸውን ጥምቀትን የሚያቃልል ቅዱስ ቁርባንን እውነተኛ የሆኑ የክርስቶስን ስጋና ደም የሚያቃልል እንዲህና የመሰሉ ነገሮችን ሌሎች አስተምሮችንም ማለት የማያምን የማይቀበል ሰው የሰበከውን ስብከት ሰምተህ ብታምን አትድንም። እሱ ድህነት የማዳን ኤፊካሲ ወይም ብቃት አይኖረውም እና ሰው የሚያድነው እምነት እንደምን ያለ እምነት ነው ከተባለ የመጀመሪያው በትክክለኛ አስተምህሮ ላይ የተመሰረተ እምነት አንደኛው እሱ ነው። ሁለተኛው ደግሞ በፍቅር የሚሰራ እምነት ነው። በፍቅር የሚሰራ እምነት ዝም ብሎ የፈዘዘ ዝም ብለህ ትክክለኛው ትምህርት ሰምተህ ራሱ ማለት ነው። ትክክለኛው ትምህርት የምትሰማው ከጌታ ቤተክርስቲያን ነው። አለቀ። ወደ ክርስቲያን ራሱ ብትጨምር አምናለሁ እኮ ግን ያ እምነትህ ግን ፍሬን የማያፈራ ከሆነ አንዴ ወደ ድህነት ውስጥ ወደ ክርስቲያን ውስጥ ብትመጣ ብትጨመር እንኳን ፍሬን የማያፈራ ከሆነ ያ እምነትህ የሞተ ይሆንና አንተንም የማያድን ይሆናል። ስለዛ ትሞታለህ። ያ እምነት አያድንህም ማለት ነው። አያድንህም። የሚያድነው እምነት እንደምን ያለ ነው? ሶስተኛው ክራይቴሪያ እንዲያድን ማለት ነው ያ እምነት። ሶስተኛው እስከ መጨረሻው መጽናት አለበት። አምነህ ትክክለኛው ትምህርት ሰምተህ ወደ ክርስቲያን ተጨምረህ ፍሬን እያፈራ እየኖርክ የሆነ ሰዓት ላይ ግን እጥፍ ብትል ትጠፋለህ፣ ትታጠፋለህ። እዛው በመንፈስ ህይወትን እጥፍ ብለህ ተቆርጠህ ትቀራለህ። ስለዛ ግዴታ እያፈራ እስከ መጨረሻው ደግሞ መጽናት አለብን። ስለ ቢያንስ እነዚህ ሶስቱ ነገሮች ያሟላል። የሚያድነው እምነት እንደምን ያለ ነው ከተባለ አንደኛ በትክክለኛ ትምህርት ላይ የተመሰረተ እምነት፣ ሁለተኛ በፍቅር ሆኖ የሚሰራ እምነት፣ ሶስተኛ ደግሞ እስከ መጨረሻው የሚጸና እምነት። ይህ እምነት እንዲህ ያለው እምነት ያድናል። ስለዛ ከሰው ምን ያስፈልጋል? እንዴት ሁሉ ድህነትን መናገር ያለብን አይደል? ይህንን ትምህርት የሚክድ ኢየሱስ የተናገረውን እምቢ የሚል በኢየሱስ ላይ ያመፀ ይባላል። የፈለግ አንደበት ላይ ኢየሱስ ብትል ኦንሊ ጂሰሶች ስማቸውን ሳይቀር ኢየሱስ ብቻ ብሏል። ኢየሱስ ስላልክ ብቻ በተአምር አታመልጥም። ኢየሱስ የሚል የኢየሱስ ጠላት ማለት ነው። ኢየሱስ የሚል የኢየሱስ ጠላት ሆኖ ሰው ሊነሳ ይችላል እና በጣም ጥንቃቄ ይፈልጋል። ክርስቶስ ማነው ጥምቀት ለድህነት ነው ብሎ አስተምሮ እኛ ግን ነው አይደለም ካልን አሁን ጠላትነት ከማን ጋር? ከአክሊል ጋር ነው? አይደለም። ከኦርቶዶክስ ክርስቲያን ጋር ብቻ ነው? አይደለም። ከክርስቶስ ጋር ነው። ከክርስቲያን ጋርም ጭምር ነው። ግን በዋናነት የክርስቲያን ራስ የሆነው ክርስቶስ ስለሆነ በሱ በክርስቲያን በኩል ከክርስቶስ ከራሱ ከጌታችን ከክርስቶስ ኢየሱስ ጋር ነው እና የክርስቶስን ትምህርት የሚቃወም እርሱ የክርስቶስ ተቃዋሚ ስፒሪት ተቃዋሚ መንፈስ ነው እና ይህን መንፈስ ሰው በጣም አጥብቆ ሊቃወሙ ይገባል። በጣም በብዙ ነገር ሽፍንፍን ብሎ ተከዳድኖ ምናምን የለም እንደሌላ አስመስሎ ነው የሚያስቀምጠው እና ስለዛ መጠንቀቅ ይፈልጋል ማለት ነው። እሺ ጌታችን አሁን በሌላ ስፍራም እንደዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። በቃ አለቀ። ከውሃ እና ከመንፈስ አንዳንድ ሰው ይመጣና ምን ይላል መሰላችሁ? ኦኬ ከውሃና ከመንፈስ ይላል። ውሃ የሚለው እኮ ይልና መንፈስ የሚለው መንፈስ ነው ራሱ ነው ይላል። ከውሃ እና ከመንፈስ ካልተወለደ በቀር የሚለው እና መንፈስ የምትሏ በቃ ራሷ መንፈስ ነች ተብላ የምትተረጎመው ቃሏ መንፈስ ነው። ውሃ የምትሏን ግን እንቀይራታለን፣ ሌላ ትርጉም ነው ያላት ይላል። መንፈስ የሚለው ራሱ መንፈስ ነው፣ ሌላ ምንም ትርጉም አንሰጠውም። ውሃ የምትሏ ግን ውሃማ ውሃ አይሆንም ሌላ ነገር ነው የሚሆነው ብሎ እንደዚህ ክዶ የሚመጣ አለ። በዚህ ክዶ በስመ አብ
እና የክርስቲያን ታሪክ ውስጥ ይህንን የካደ ሰው የለም። ውሃ የሚለውን በቃ ለጥምቀት ነው የሰጡት። አለቀ። ከውሃና ከመንፈስ የሚለውን ለጥምቀት ይህንን የጠቀሰ አባት ሁሉ የሚሰጠው ለጥምቀት ነው። ዛሬ አንተ ድንገት መጥተህ ለጥምቀት አይደለም ትላለህ እንዴ? ሲጀመር መጽሐፍ ቅዱስ እንደዚህ አይተረጉም እንዴ? ሁለት ቃል አንድ ላይ ሆኖ በተመሳይ ቃል ተያይዞ ተጣምሮ የመጣን ሁለት ቃል አንዱን ተረጉማለሁ አንዱን አልተረጉምም ትላለህ እንዴ? ከራስ ትምህርት ጋር እስካልተስማማ ድረስ እንደፈለክ የክርስቶስን ቃል የምታጣምም ከሆነ አንተ እንዴ ለክርስቶስ ያልተመለስክ ለኔ ለዳውማ መቼም አትመለስም። አይስቀልም ነው ግን አደገኛ ነው። ስለዛ በጣም ይሄ አንዳንድ ብዙዎቹ ያው ይሄንን ባለማወቅ ነው እንደዚህ የሚስቱት። ስለዛ በተቻለ አቅም ጥንቃቄ ይፈልጋል። ሳናስበው የክርስቶስ ተቃዋሚ ሆነ እንዳንነሳ ማለት ነው። እሺ ጌታችን እንደዚሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት ማለት የኔ ማለት ነው። የኔ አድርጓቸው፣ የኔ ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው እንደማለት ነው። ሰው የክርስቶስ የሚሆነው በመጠመቅ ውስጥ ከሆነ የክርስቶስ ሳይሆን መዳን ስለማይችል ጥምቀት ለድነት እንደሆነ ግልጽ ነው። እንደነዚህና መሰሉ ያሉ ነገሮች እንግዲህ ጥምቀት ምናምን ቅዱስ ቁርባን በጣም በሰፊው ስለተመማርን ብዙም ያናል ጊዜ መውሰድም አያስፈልግም። ሌሎች በጣም በርካታ ማስረጆች ደግሞ እንግዲህ ከሐዋርያቱ አለ ማለት ነው። ጴጥሮስ ምን ነበረ ያላቸው? እነዛን ያመኑ ሰዎችን የመጀመሪያው ስብከት ላይ ሰበከ። ስለ ጌታችን ኢየሱስ ሰበከና ሰብኩ ከዛ በኋላ ልባቸው ተነካ። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንን የሰሙት ሁሉ ልባቸው ተነካ አለ። ልባቸው ተነካ ማለት አመኑ ማለት ነው አይደለም? ነው። ሳያምኑ ልባቸው ይነካል እንዴ? ካላመንክ ልብ ይነካል? አይነካም። ስለዚህ ወደ እምነት መጥተዋል። ስለዚህ እነዚህ ሰዎች እንደው ምን እናድርጋሉ? ኦኬ እንግዲህ ወንድሞቼ ምን እናድርጋሉ? ምን እናድርግ ሲሉ ጴጥሮስ እመኑ አላላቸውም። ለምን? ኦልሬዲ አምነዋል። ያላመነ ሰው ሲሆን እመን ይባላል። ልክ የወህኒ ቤቱ ጠባቂ ታስታውሳላችሁ? እነ ጳውሎስ በወህኒ ቤት ሳሉ ያመለጡ መስሎት ደንግጦ ራሱን ሊያጠፋ ሲል ራስን አታጥፋለን ብሎ ሄደው ሲታዩት ተንበረከከ። ጌቶቼ እንግዲህ የድን ዘንድ ምን ላድርግ ሲል እመን አሉት። ምክንያቱም ያ ሰው አላመንም። እነዚህ ግን ስላመኑ እመኑ አይባሉም። እሺ ንስሐ ገቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ተባለ። ንስሐ ገቡ፣ ኃጢአታችሁ እንዲሰረይ ደግሞ እያንዳንዳችሁ ተጠመቁ፣ በኢየሱስ ክርስቶስም ተጠመቁ አለ፣ አዘዛቸው። ስለዛ ለኃጢአት ስርየት ነው ጥምቀት። እንግዲህ በግልጽ በመጽሐፍ ቅዱሳችን የተቀመጠው ያንሰርዘው አንደልዘው። ጳውሎስም ልክ እንደዚሁ ነው። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 16 ላይ ሐናንያ እንዳለው ማለት ነው። ጳውሎስ ሲመለስ ከደማስቆ ወደ ሐናንያ ይገባና ምን አለው? ሐናንያ አንዳንድ ነገሮችን ከነገረው በኋላ እንግዲህ አሁንስ ለምን ተዘገያለህ? ተነስ፣ ስሙን እየጠራ ተጠመቀ፣ ከኃጢአትም ታጠበ። ልክ እንደዛ ማለት ጥምቀት ለድህነት ነው አይደለም የሚለው መጽሐፍ ቅዱስ ግልጽ ስለሆነ እኛ ደግሞ ይኸውልህ ሙሉ መጽሐፍ ቅዱስ አማኝ ነን። ሙሉ መጽሐፍ ቅዱስ አማኝ ስለሆነን የሆነች ነገር ፒክ እያደረግን ለእኛ የምትስማማሽ ነገር እስቲ ችል ውሰዳት እያልን ሌላውን ግን አይ ተው እሱን ተው ወደዛ ምናምን እያለን የምናልፍ አይደለንም። ወደዛ አድርገው ባንለው እንኳን በቃል ማለት ነው ወደዛ አድርገው ባንለው እንኳን ግን እያልን ነው፣ ሳናስበው እያልን ነው። እና ሰው ከእኛ ጋር የሚስማማ ብቻ የምንቀበል አይደለም።